በፊት የቆሰሉ ብዙ አሉ ለወንጌሉ እንደኔና እንዳንተ በነፃነት ዘመን ያልተፈጠሩ ካንቺ በፊት የተሰዉ ብዙ አሉ ለወንጌሉ እንደኔና እንዳንቺ በነፃነት ዘመን ያልተፈጠሩ ከኛ በፊት ብዙ አሉ የተሰዉ ለወንጌሉ እንደኛ በነፃነት ዘመን ያልተፈጠሩ ሳይሉ ችግሬን ጨርቄን ማቄን በጽድቅ የኖሩ በጌታ የተጉ ለጌታ የኖሩ እግዚአብሔርን እጅግ አድርጌ አመሰግናለሁ። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ክርስቶስ ጌታ ነው። እንደምሰነበታችሁ ወገኖቼ፣ በአገር ውስጥም በአገር ውጭም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። ስም አምላክ እግዚአብሔር አብዝቶ ይባርካችሁ። በአገር ውስጥም ከአገር ውጭም ያላችሁ ጌታ ከእናንተ ጋር ይሁን። እግዚአብሔር ደግሞ በነገሩ ሊረዳን አቅምና ጉልበት ብርታት እንዲሆነን ይሄ ፕሮግራም ደግሞ ቀጣይነት በሰሜን በደቡብ ምስራቅ በምዕራብ በአገር ውስጥና ከአገር ውጭ በስፋትና በርዝመት እንዲሄድ ከስር በምታገኙት በአካውንታችን ላይ ፕሮግራሙን መርዳት ትችላላችሁ። ምክንያቱም ሰፊ ፕሮግራም ስለሆነ በአጠቃላይ በኢትዮጵያ ውስጥ 417 ከተማ ክሩሴድ ተደርጓል። የጀማ ስብከተ ወንጌል ማለት ነው። ሁሉም ፕሮግራም ከየክልሉ ከከተማ ከዞንና ከከተማ ከዞን ከየክልል ወንጌላውያን አብያተ ክርስቲያናት ጋር መተባበር ነው ፕሮግራሙ እየተደረገ ያለው እና እግዚአብሔር ስለናንተ እጅግ አድርገን እናመሰግናለን። እንግዲህ እስካሁን እንደዚህና እንደዚህ አድርጉ ብለን ጠይቀን አናቅም። አሁን ግን ሰፊ ፕሮግራም እያካሄድን ስላለ በዚህ ፕሮግራም ላይ የእናንተ ገዛ ይግድ ያስፈልጋልና በአገር ውስጥም ከአገር ውጭም ያላችሁ በዚህ በስክሪው ላይ በሚተላለፈው ላይ በሚኒስትሪው አካውንት ላይ የእግዚአብሔር ያሳሰባችሁን ነገር ሁሉ መርዳት ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ጸጋውን ያብዛላችሁ፣ ሰላሙን ይስጣችሁ። እንደገና ደግሞ የወንጌል ቅብሎሽን ይሰምር። የወንጌል ባላራን ማስነሳት የአባቶችን ምልክት ማኖር ፕሮግራም በአጠቃላይ በ190 ከተማ ተደርጓል። 5347 የወንጌል አርበኞች እናቶችና አባቶችን ጋቢ፣ ስከርፍ፣ መጽሐፍ፣ ሰርተፍኬት ሸልመናል። የልማባ ገዳ አዳራሽ ጨምሮ ማለት ነው። ምክንያቱም ብዙ አባቶች እያዘኑ ሄደዋል። ከዚህ በኋላ ያሉ የወንጌል አርበኞች እያዘኑ መሄድ የለባቸውም። ምክንያቱም ወደ አባታችሁ ወደ አብርሃም ወደ ልጆቻችሁ ወደ ሳራ ተመልከቱ። አንድ ብቻው በሆነ ጊዜ ጠራሁት፣ ባረኩት፣ አበዛሁት። ጥሪ ባርኮት ብዜት ከአባቶች ስለሆኑ ብዙ ወንጌል አርበኞች አሉ። እነሱም ደግሞ የተለያየ መልኩ እየረዳን ስለሆነ ከኛ ጋራ መስራትና አብሮ ሰራተኛ መሆንና መቆም የምትፈልጉ ደግሞ በራችን ክፍት ነው። ይሄ መርገም ስበርና ታድሶ ዓለም አቀፍ አገልግሎት በመላው ኢትዮጵያና ከኢትዮጵያ ውጪ በስፋት ፕሮግራም እየሰራ ስለሚገኝ እናንተም አብሮነት ሰራተኛ ሆናችሁ ፓርትነር መሆን ትችላላችሁ። በራችን ክፍት ነው። ለዚህ ጌታን ስለናንተ እጅግ አድርገን እናመሰግናለን። እግዚአብሔር ጸጋውን ያብዛላችሁ፣ ሰላሙን ይስጣችሁ። የሚኒስትሪው ዓላማ 6 ነው። ዋና ፖይንቱ አንደኛ መርገም ከትውልድ ላይና ከምቱ ላይ መስበር፣ ነፍሳትን ለክርስቶስ መማረክ። ሁለተኛው በምቱ ላይ ሁለንተናዊ ታድሶ ማምጣት ነው። ሶስተኛው የትውልድን ክፍተት መሙላት ነው፣ ጄኔሬሽናል ጋፕ። አራተኛው ደግሞ ፒስ ኤንድ ሪኮንሲሊዬሽን ነው፣ የእርቅ አገልግሎት ማድረግ፣ ሰውን ከራሱ ጋር ማስታረቅ። ሰው ከራሱ ጋር ይጣላል። አዎ ዳዊት ነፍሴን ስለምታስጨንቅኛለሽ ስለምታውኪኛለሽ እያለ ከራሱ ጋር ሲነጋገር እናየዋለን። ያው ጄኔሬሽናል ጋፕ ብያቸዋለሁ። አምስተኛው ደግሞ የወንጌል ቅብሎሽን ሰምር፣ የወንጌል ባራራን ማስነሳት፣ የአባቶችን ምልክት ማኖር ፕሮግራም በስፋት በኢትዮጵያ ስፋት ላይ ተደርጓል። 190 ከተማ ላይ የተደረገው። ስድስተኛው የአብያተ ክርስቲያናት ህብረትና አቅም ማጎልበት ነው። ክልልን፣ ዞንን፣ የከተማ ህብረት አንድ ማድረግ ነው። እኔ እንደ አብ አንድ እንደሆንን እነሱም አንድ ይሆኑ ዘንድ ህብረታችን ከአባቱ ከአብ ከልጁ ከወልድ ከክርስቶስ ኢየሱስ ጋር እንዳንድ ሰው ሆነን ወጣን። እግዚአብሔር ለመነው እሱም ተለመነ ስለሚል ከወዲሁም አሁን በዚህ ዘመን ይበልጥ ሁላችንም እንዳንድ ሰው ሆነን የምንወጣበት ዘመን ስለሆነ ሁላችንም አንድ ሆነን አንዱን ጌታ እያከበርን ይመጣለውን ዘመን እየጠበቅን እንደገና መድኃኒታችን ኢየሱስ ክርስቶስ ደግሞ እሱ ስለሚመጣ ሁላችንም አንድ መሆን አለብን ብዬ አሳስባለሁ። እግዚአብሔር ይባርካችሁ። በአገር ውስጥም ከአገር ውጭም በተለያየ መልኩ የወንጌል ስራ የምትሰሩ የሰማይ አምላክ እግዚአብሔር ይባርካችሁ ማለት እወዳለሁ። ጌታ ይባረክ። እንደ እግዚአብሔር አለ ማንም የለም። እንግዲህ ስነጋገር የነበረው ባለፈው ተከታታይ ያሳለፍነው አቢግያንና ሩትን አይተናል። አቢግያ በዘሯ ላይና በትውልዷ ላይ መጣውን ደም ቀኝ ኋላ ዙር ብላ እጅ መንሻ በአህያ ላይ ተቀምጣ እጅ መንሻ ይዛ እንጀራ ይዛ ሰይፍ ይዞ የመጣውን ቀኝ ኋላ ዙር ብላ ትውልዷን እንድታደገች ዘሯን እንድታደገች አይተናል።
ሩት ደግሞ በዘሯ ላይ ያለው የእርግማን ቃል አምላክሽ አምላክ ይሆናል፣ ሕዝብሽ ሕዝብ ይሆናል፣ እናንቺ ከሞት በስተቀር ማንም የለም፣ ምንም ይለየን የለም ብላ በንግግሯ ቃል በዘሯ ላይ ያለው ቃሉ የሚለው ማንኛውም አሞናውያንና ሞዓባውያን እስከ 10 ትውልድ ድረስ ወደ ቤተ መቅደስ እንዳይገቡ ከነሱ ጋር ማንሶ እንዳይጋባ የሚለውን በዘሯ ላይ ያለውን ቃሉን በቃል ሰብራ በክርስቶስ የዘር ግንድ ውስጥ እንደገባች እነ ዳዊት በሙሉ በሷ ዘር ግንድ እንደመጡ ዘር ግንዷ እንደፈወሰች ምን ብለናል? ባንቺ ዘር ግንድሽ ይፈወሳል፣ ባንተ ዘር ግንድ ይፈወሳል ብለን ባለፈው ተነጋግረናል። እና ሰው ደም እርግማን ብቻ ይመስለዋል መርገም። ሌላው ደግሞ ዛሬ የምናነሳው ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው የሚለው። ብዙ ጊዜ ሰዎች ደም ማፍሰስን ብቻ ነው እንደ ኃጢአት የሚያዩት። ነገር ግን ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው እና በአንደኛ ዮሐንስ 3:12 ላይ ከክፉ እንደነበረ ወንድሙ እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የገዛ ስራው ክፉ የወንድሙም ስራ ጽድቅ እንደነበረ ነው ይላል። እና ወንድሙን የሚጠላ ነፍሰ ገዳይ ነው ወገኖቼ። እንደገና ደግሞ ወንድምን መጥላት ራሱ ከነፍሰ ገዳይነት ተርታ ላይ ያሰልፋል። ይሄን የሚናገረው መለኮታዊው የእግዚአብሔር ቃል ነው። እግዚአብሔር ደግሞ ቃሉን ፍቺ እንዲያበራልን እግዚአብሔር መለኮታዊ ቃሉ ደግሞ እንዲናገረን ሁላችንም በአገር ውስጥም ከአገር ውጭም ያላችሁ እንድንጸልይ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር ሆይ አመሰግናለሁ፣ አከብርሃለሁ። አቤቱ እንዳንተ ያለ ጌታ እንዳንተ ያለ አባት የለምና ክብርና ውዳሴ ምስጋና ምርኮ ላንተ ይሁንልህ። አንተ የኃያላን ሁሉ ኃያል የነገስታቶች ሁሉ ንጉሥ የጌቶች ሁሉ ጌታ ነህ። እንዳንተ ያለ ጌታ እንዳንተ ያለ አባት የለምና ክብርና ውዳሴ ምስጋና ምርኮ ላንተ ይሁንልህ። አንተ ግን የጻድቃን መንገድ የምታቀና ጌታ የተባረልህ ጎዳናን የምታቀና ዘመንን የምታቀና አንተ ስለሆንክ የወገኖችን ዘመን ጓዳ እንድታቀና እግዚአብሔር ሆይ ማን ሰው በልጆቹ እንዳይፈተን እነሱም እስከነ ልጆቻቸው የእግዚአብሔር ብሩካን ዘር ናቸውና በከንቱ አይደክሙም ለጥፋትም አይወለዱም። የኛ ልጆች ለጥፋት አልተወለዱም። ሆሞሴክሹዋሊቲና ሌዝቢያኒቲ ኢሉሚናንቲ ስፒሪት ልጆቻችን አያገኛቸውም። አጥፊው የበኩር ልጆችን እንዲያጠፋ ሙሴ ደም መርጨትና ፋሲካን በእምነት አደረገ። ሙሴ የረጨው ደም የእንስሳት ደም ነው። ለልጆቻችን የበሰው ደም ግን ከቃየል ደም ይልቅ የላቀ ደም ጻድቅ የሆነ ደም የኢየሱስ ክርስቶስ ደም ነው። ይሄ ደም ሃሌሉያ የበኩር ልጆችን ለመታደግ የእንስሳት ደም በቂ ከሆነ ለኛና ልጆቻችን የበሰው ደግሞ የእንስሳት ደም አይደለም፣ የሚናገር ደም ነው። በዚህ ደም ልጆቻችሁን እቀጥራለሁ። በልጆቻችሁ እየሰቃያችሁ ያላችሁ እያለቀሳችሁ ያላችሁ ልጆቻችሁን በኢየሱስ ክርስቶስ ደም እቀጥራለሁ። በኢየሱስ ክርስቶስ ደም እቀጥራለሁ። በትምህርት ያለ ክፉ መንፈስ ወልጆቻችሁ ትራንስፈር እንዳያደርግ በኢየሱስ ክርስቶስ ደም ልጆቻችሁን እቀጥራለሁ። አቤቱ ጌታ የዘላለም አምላክ ሆይ ልጆቻቸውን እሺ ወደ ጸጋው ስፍራ በእምነት ቀርባለሁ። የማንም ልጅ እግዚአብሔር ሆይ ተራ እንዳይሆን የማይረባ እንዳይሆን በስም ስልጣን ጸልያለሁ። በኢየሱስ ክርስቶስ ስም ከልጆቻችሁ ካህናቶች እንዳይታጡ፣ ሌዋውያኖች እንዳይታጡ፣ ኢንተርናሽናል ሰዎች እንዳይታጡ፣ ናሽናል ሰዎች እንዳይታጡ፣ የናሳ ቢሮ ከልጆቻችሁ እንዲወጡ ሐዋርያት፣ ነቢያቶች፣ ፓስተሮች፣ ፕሮፌሰሮች፣ ሳይንቲስቶች በኢንተርናሽናል መድረክ ላይ ኢንተርናሽናል ሪሰርች የሚያቀርቡ ከልጆቻችሁ ከአንቺ ማህፀን እንዲወጣ ከአንተው ግፍሬ እንዲወጣ በኢየሱስ ክርስቶስ ጸልያለሁ። እግዚአብሔር ሆይ የሙሴና በሙሴ አማካኝነት የነገስታትን ደጅ ቤተ መንግስት ትረግጣለች። አቤቱ ጌታ ሆይ እሄዴ ባንቺ በልጆችሽ የነገስታት ደጅ ትረግጫለሽ። በልጆችሽ እግዚአብሔር አይፈትንሽም። አቤቱ ጌታ ሆይ ልጆቻችንን ላንተ ለታመኑ ልጆችን ለጸጋው ቃል አደራ አሳልፈን ሰጠን። ትዳራችንን ላንተ ለታመኑ ልጆችን አደራ አሳልፈን ሰጠን። ዘመናችንን ላንተ ለታመኑ ልጆችን ለጸጋው ቃል አደራ አሳልፈን ሰጠን። ሰላም ለሀገራችን ለኢትዮጵያ ይሁን። እግዚአብሔር ሆይ የቃሉ ምንጭ የቃሉ ሚስጥር ግለጥልኝ። ሰላም ለኢትዮጵያ፣ ሰላም ለኤርትራ፣ ሰላም ለኢየሩሳሌም ይሁን። ስለ ሁሉ ተመስገን። በኢየሱስ ክርስቶስ ዘላለማዊና ቅዱስ ጻድቅ ስም አሜን። ወንድሙን የሚጠላ ነፍሰ ገዳይ ነው። ስለዚህ ከክፉ እንዳልነበረ ወንድሙን እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የገዛ ስራው ክፉ የወንድሙንም ስራው ጻድቅ ስለነበረ ነው ይላል። ወገኖቼ መጽሐፍ ቅዱስ ሲናገር አንደኛ ዮሐንስ ምዕራፍ 3:13-16 ወንድሞች ሆይ ዓለም ቢጠላችሁ አትደነቁ፣ እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንድንተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ስለ ወንድሞቻችን ነፍሳችንን አሳልፎ እንደሰጠ ይገባልና። እንግዲህ ወገኖቼ ጌታ እግዚአብሔር አምላክ አንድ ልጁን ሳይራራ እግዚአብሔር ከሰማይ ሆኖ ወደ ምድር ሲመለከት አንድም ደግ ነገር የሚሰራ ሰው የለም፣ ሁሉም ኃጢአት ሰርተዋልና የእግዚአብሔር ክብር ጎድሏቸዋል ይላል። ስለዚህ
አንዱ ስለ ሁሉ ሞተ ነው የሚለው። ጌታችንን መድኃኒታችንን ኢየሱስ ክርስቶስን ወደዚህ ምድር ሲልከው ይገርማቸዋል። አምላክነትና ጌትነትን ትቶ ራሱን ባዶ አድርጎ ወደዚህ ምድር የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ አንድ ልጁን ላራራ ለኛ የሰጠን ከአባታችን ከአዳም ከእናታችን ከሔዋን የወረስነውን ኃጢአት በልጁ በክርስቶስ ኢየሱስ ጉዳት ነው ኃጢአታችንን ስርየት ያገኘ ነው፣ ምሕረት ያገኘ ነው። የኃጢአት ደሞዝ ሞት ሆኖ ሳለ ሞታችንን ሞቶ ከኃጢአት በስተቀር በሆነ ነገር ተፈትኖ ያለፈ ሊቀ ካህን አለን። ስለኛ ግን ኃጢአት አደረገው ይላል። ወገኖቼ ኃጢአት ያላወቀውን ስለኛ ኃጢአት አደረገው። በተለይ በወንድሞች መካከል ላይ ዛሬ የምንመለከተው ወንድሙን የሚጠላ ነፍሰ ገዳይ አይደለም፣ ወንድሙን የገደለ ወንድሙን የሚጠላ ዛሬ ያለኝ መልእክት ወንድሙን የገደለ አይደለም፣ ወንድሙን የሚጠላ መጽሐፍ ቅዱሳችን ውስጥ አይደለም መግደል፣ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ይላል። ከባድ ነው። መጽሐፍ ቅዱሳችንን ወገኖቼ እናንበብ፣ ቃሉን እናንበብ። ከባድ ነው። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ፣ አትደነቁ፣ አትደነቁ። ማንስ ነው ይህን የሚያስቀምጠው? አትደነቁ። ወንድሞቻችንን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገረ እናውቃለን። ወንድሙን የሚወድ ከሞት ወደ ሕይወት እንደተሻገረ ያውቃል። መጽሐፍ ቅዱሳችን ውስጥ ወገኖቼ መጽሐፍ ቅዱሳችን ነው የሚናገረው። ይሄ እግዚአብሔር ቃል የነጠረ ነው፣ በእርሱ ለሚታመኑበት ጋሻ ነው። መለኮታዊ ቃል፣ ይሄ ቃል የሚሰራ ነው ወገኖቼ። ልዑል ቃሉ ሰጠ። የእግዚአብሔር ቃል የነጠረ ነው፣ በእሱ ለሚታመኑበት ጋሻ ነው። እዚህ ቃል ውስጥ ወገኖቼ አንደኛ ዲግሪ አለ፣ ሁለተኛ ዲግሪ አለ፣ ሶስተኛ ዲግሪ አለ፣ አራተኛ ዲግሪ አለ፣ ባል አለ፣ ሚስት አለ። እዚህ ውስጥ ጤና አለ፣ ሰላም አለ፣ እረፍት አለ፣ ልጅ አለ። ለስጋ እንኳን ቢሆን እንደዚህ ቃል የሚመች ነገር የለም። ማርቆስ 16:8 ላይ ከዚህም በኋላ ኢየሱስ ራሱ የዘላለም ድነት የሆነውን የማይለወጠውን ቅዱስን ወንጌል መጽሐፍ ቅዱስ የሚለንን ደግሞ ነን። የትኛውም ሕግ በሉ በምድር ላይ ያለ ሕግ ሁሉ የወጣው ከዚህ መጽሐፍ ቅዱስ ነው። ይህን መጽሐፍ ማን ጻፈው? የእግዚአብሔር ሰዎች በመንፈስ ተመርተው ጻፉት። ስለዚህ ቃሉ የሚለንን ነን። መጽሐፍ ቅዱስ ደግሞ ሲናገር ቃሉ ሲናገር ወንድሙን የሚጠላ ነፍሰ ገዳይ ነው። አይደለም ወንድሙን እንደሚያፈስ ይቅርና ወንድሙን የሚጠላ ዛሬ ወንድሙን ከመጥላት አልፎ መገዳደል ዘመን ውስጥ ጀምረናል፣ ደርሰናል። ወገኖቼ ዋች አውት ፕሊዝ ኮንትሮል ዩርሰልፍ። ከዚህ ሐሳብ እንድትመለሱ በጌታ ፍቅር ጠይቃለሁ፣ በጌታ ፍቅር ጠይቃለሁ። ዛሬ የምንመለከተው በስፋት ይሄን ነው የምንመለከተው። ወንድሙን የማይወድ በሞት ይኖራል። መጽሐፍ ቅዱስ ነው የሚኖረው። ወንድሙን የማይወድ በሞት ይኖራል። ቃሉ ነው የሚናገረው። አይደለም የወንድም ደም አፍስሶ ማለት ነው። እናት የአባቴ ብሩካን በተለያየ አቅጣጫ በተለያየ ቦታ ውስጥ ያላቸው ወንድሙን የሚገድል አይደለም ወንድሙን የማይወድ በሞት ይኖራል የሚለው መጽሐፍ ቅዱስ ነው የሚናገረው። ዛሬ ቀላል ነው ወንድሙን እየገደለ በወንድም ደም ላይ ሆኖ እንጀራ የሚበላ ስንት አለ። በአገር ውስጥም ከሀገር ውጭም ስንቶች አሉ። ስሙኝ እናት የአባቴ ብሩካን፣ እንደ መንፈሳዊ አባት ልመክራችሁ እችላለሁ ቃሉም ስለሚያግዘኝ። እባካችሁ መቀባበል፣ ወንድሙን መረዳዳት ዘመን ያምጣልን። ዛሬ የእናት ልጅን የአባት ልጅን ለገንዘብ አሳልፎ የሚሰጥበት ዘመን ደርሰናል። ወገኖቼ እባካችሁ ሁሉ ነገር ያልፋል። ይሄ የምታዩት በሙሉ በኢትዮጵያ ውስጥ ያለው ከኢትዮጵያም ውጭ ያለው ላቲን አሜሪካ፣ ኖርዝ አሜሪካ፣ አሜሪካን ብንወስድ በማይክሮ ሰከንድ ኢንተርናል ሙቭመንት ኢን ዘ ክርስቶስ እርስ አሜሪካ መጥፋት ይችላል። በማይክሮ ሰከንድ ኢንተርናል ሙቭመንት በመሬት መንቀጥቀጥ ውስጥ ማይክሮ ሰከንድ ውስጥ ዓለም ሊጠፋ ይችላል። እንዴት ሰው 70 ዓመት ለሚኖር እንዴት ዝንተ ዓለም እንደሚኖር ሰው አቅዶ ወንድሙን ይገላል? እንዴት ሀብት ያከማቻል? የሰው ልጅ ሜ70 ቢበዛ 80 ከዛ በኋላ ድካም ነው ይላል። ከድካም ባለፈ ወገኖቼ ማንነት ገንዘቡን ቢመጣ ምን ያደርግልናል? ስሙኝ እናቴ አባቴ ብሩካን፣ የሰው ልጅ ሜ70 ቢበዛ 80 ከዛ በኋላ ድካም ነው ይላል። እንዴት ሰው ለ70 እና ለ80 ዓመት ዝንተ ዓመት እንደሚኖር አድርጎ ወንድሙን እየገደለ ሀብት ያከማቻል? ይሄ የምታዩት ደግሞ ሀብት በሙሉ በማይክሮ ሰከንድ ኢንተርናል ሙቭመንት ዘ ክርስቶስ ይጠፋል። በማለት መንቀጥቀጥ በማይክሮ ሰከንድ ይጠፋል። እባካችሁ ወደ ማስተዋል እንምጣ። ወንድሙን የሚጠላ ነፍሰ ገዳይ ነው። ወንድሙን የማይወድ ሞት ይኖራል። ወንድሙን የሚጠላ ደግሞ ነፍሰ ገዳይ ነው። ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እንዴት ሰው ወንድሙን ገድሎ የዘላለም ሕይወት ይኖረዋል?
አሁን በጣም የሚገርመኝ ብዙ አወቅን እያለን ነው እየሳትን ያለ ነው። ዮናስም እኔ እኮ አንተን አውቃለሁ ገና ከሀገር ሳድንሳ በፊት አንተ ቸር ማሪ ቅርባ አምላክ እንደሆንክ አውቃለሁ፣ ሰው ይመለስ ትመለሳለህ ብሎ ያዋቂ አጥፊ ነው ዮናስ። አሁን ብዙዎቻችን በምድራችን ላይ ያጠፋን ያለ ነው እያወቅን ነው። እያወቅን የእግዚአብሔር ቃል የሚለን ሌላ፣ እኛ የምናደርገው ሌላ። እንዴት ሰው በዘሩ ይደገፋል? ከክርስቶስ መደገፍ ይልቅ እንዴት ሰው በዘሩ ይደገፋል? እኔ ስወለድ እኮ አማራ ሆኜ አልተወለድኩም፣ ኦሮሞ ሆኜ አልተወለድኩም እኮ። ይገርማችኋል። ባለፈው ኖርዌይ ነበርኩኝና 5000 የሚሆኑ ፍቃድ የሌላቸው የኖርዌይ አበሾችና ኤርትራኖች፣ አጠቃላይ አበሾችና ኢትዮጵያና ኤርትራኖች አሉ፣ ሌሎችም ዜጎች አሉ። ከዛ በኋላ የሀገሩ መንግስት ህግ አወጣ። ምን የሚል? ሁሉም ሰው እንዲጠረዝ ወደ ሀገሩ እንዲሄድ ተባለ። ከዛ በኋላ ኢትዮጵያኖችና ኤርትራኖች ሮጠው ቤተክርስቲያን ውስጥ ገቡ። በጣም ይገርምኛል። የኖርዌይ መንግስት እንደዚህ ያለ ቤተክርስቲያን ውስጥ የገቡትን እንዳትነኩ፣ ሌሎችን ግን ጠርዙ። ሌሎቹ የተለያየ እምነት ተከታዮች ስለነበሩ እነሱ ብቻቸው ስለወጡ አልገቡም፣ እነሱ ተጠረዙ። ሌሎች ግን እዛው አሉ፣ ስቲል ናው እዛው አሉ። ባለፈው ኖርዌይ ስለነበርኩኝ እኔ የሚገርመኝ ቤተክርስቲያን እኮ ሪፊውጅ እኮ ናት። ዛሬ ግን ቤተክርስቲያን ውስጥ ነው ሰው እየገደለ ያለው፣ ሰው እየሞተ ያለው። ሰው ቤተክርስቲያን እየሮጠ እየሄደ እዛ ነው እየተገደለ ያለው። ቤተክርስቲያን ሪፊውጅ ናት። በሚቀጥለው መማፀኛ ከተማ በሚል የምናየው አለ። መማፀኛ ከተማ ሰው ሳያውቅ ደም ቢያፈስ ሮጦ ወደዛች ከተማ ይግባ፣ ካህኑ እስከሚሞት ድረስ በዛው ይኖር። ካህኑ ከሞተ በኋላ ወደ መጣበት ምድር ይሂድ፣ ሳያውቅ የገደለ ነው የሚለው መማፀኛ ከተማ። የሚቀጥለው ተከታታይ ትምህርት የምንማረው ደግሞ መማፀኛ ከተማ፣ ሰው እንዴት ሮጦ ወደዛ እንደሚገባ ደግሞ መማፀኛችን ክርስቶስ እንደሆነ ከዛ ያለውን እያገናኘን በሚቀጥለው ላይ በስፋት የምንመለከተው ደግሞ ይሄን ጉዳይ ይሆናል። ወገኖቼ አሁንም እናገራለሁ እንደ እግዚአብሔር ሰው፣ ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና፣ በዚህ ስለ ወንድሞቻችን ነፍሳችን አሳልፎን ሰጠ ይገባናልና። እናንተ የአባቴ ብሩካን ከመጀመሪያ ሰማችሁት መልእክት እርስ በራሳችሁ እንዋደድ የምትለው ይህች ናት። አንደኛ ዮሐንስ 3:11 ላይ አሁን በስፋት የምንመለከተው ቃል ይሄ ነው። ወገኖቼ እኔ ገርመኛል። የፊልሞናን መጽሐፍ እንመለከታለን። የፊልሞና መጽሐፍ ስንመለከት አስበው በአንድ ሰው በኪሮፍ ደብዳቤ የአንድ ሰው ህይወት እንዴት እንደቀና ነው የምናየው። የአንድ ሰው ህይወት እንዴት እንደቀና በኪሮፍ ደብዳቤ በጣም ይገርመኛል። እንደ እግዚአብሔር አለ ማንም የለም። ኢየሱስ ክርስቶስ ጌታ ጌታ ክብሩን እሱ ይውሰድ። የፊልሞና መጽሐፍ 25 ቨርሶች አሉት። 25 ቨርሶች አንድ ምዕራፍ ነው ያለው። እኔ ይሄ መጽሐፍ ሳጠና ብዙ ነገር ነው የቀረልኝ። ለረጅም ዓመታቶች የተለያየ መድረክ ላይ አስተምሬዋለሁ። ለረጅም ዓመታቶች ለ18 ዓመት የተለያየ መድረክ ላይ አስተምሬዋለሁ። እዚህ ጋር ያያዝኩበት ምክንያት ስላለኝ ነው። የደብዳቤው ጉልበት በአንድ ሰው እስር ቤት ባለ ሰው በኬሮፍ ደብዳቤ የአንድ ሰው ህይወት እንዴት እንደቀና ነው የምናየው። በዚህ መጽሐፍ ላይ 7 ነገሮች እናያለን። ወንጌል ከስርዓት ነፃ ያወጣል። አንደኛው መልእክቴ ነው። ወንጌል ከስርዓት ነፃ ያወጣል። ሁለተኛ ወንጌል የማይጠቅመውን ሰው ወደሚጠቅም ማንነት ያመጣል። ሶስተኛ ወንጌል የተበላሸውን ግንኙነት በአዲስ መልኩ ይቀይራል። አራተኛ ወንጌል ዕዳን ይከፍላል። አምስተኛ ወንጌል ልብን ያሳርፋል። ስድስተኛ ወንጌል የባርነትን ቀንበር ሰብሮ የልጅነት ስልጣን ይሰጣል። ሰባተኛ ወንጌል የዘላለም ተስፋችንን ያሳየናል። በዚህ 25 ቁጥር ላይ ያለውን እንመለከታለን። በጣም ይገርመኛል። መጽሐፉ ሲጀምር የክርስቶስ ኢየሱስ እስር ጳውሎስ ወንድሙ ጢሞቴዎስ ለተወደደና አብሮ ለሚሰራ ለፊሊሞና ለታችና ፋቢያ ከኛ ጋር አብሮ ወታደር ለሆነው ለአግሪጳ በቤትም ላለች ቤተክርስቲያን ወገኖቼ አንድ ሰው ስሙኝ እናንተ የአባቴ ብሩካን በኬሮፍ ደብዳቤ ያንድ ሰው የወንድሙ ህይወት እንዴት እንዳቀና ነው የምንመለከተው። እንዴት እንዳቀና ጳውሎስ ጀምር እንዲህ አለ። የኢየሱስ ክርስቶስ እስር ጳውሎስ ይላል። እኔ ለክርስቶስ ታስሬያለሁ፣ ለወንጌል ታስሬያለሁ። ወንጀል ሰርቼ አይደለም። እኔ ታሰርኩት ለክርስቶስ ነው የታሰርኩት። እኔ የጳውሎስ ትምክቱ ይገርመኛል። የክርስቶስ ኢየሱስ እስር ጳውሎስ ይላል። እኔ ለወንጌል ነው የታሰርኩት፣ ወንጀል ሰርቼ አይደለም። ሌላ አማራጭ የለኝም። በቃ ለክርስቶስ ታስሬያለሁ። ደብዳቤ እንዴት እንደሚጻፍ የደብዳቤው ጉልበት ወገኖቼ
እንዴት ፓወርፉል እንደሆነ ብዙዎች ድሮ ወጣት ሆነን ደብዳቤ ሲጻፍ የሰማይ ርቀቱ የኮከብ ብዛቱ እንደሚባለው እኔ ዛሬ የደብዳቤ አጻጻፍ እነግራቸዋለሁ። ጳውሎስ መጀመሪያ ራሱን ኢንትሮዲዩስ ሲያደርግ እንዲህ አለ፣ እኔ ለክርስቶስ ታስሬአለሁ አለ። ወንጀል ሰርቼ አይደለም፣ ለክርስቶስ ነው የታሰርኩት አለ። በዚህ ላይ ያየሁት ርዕስ ይገርማችኋል። ያየሁት ትልቅ ፖይንት ምንድነው? እስር ቤት ውስጥ ሆኖ በኬር ኦፍ ደብዳቤ የአንድን የወንድሙን ህይወት እንዴት እንዳቀና እንኳን አይደለም የወንድምን ደም አፍሰን ይቅርና ወንድሙን የሚጠራ ነፍሰ ገዳይ ነው ብለናል። እዚህ ጋር ጳውሎስ እስር ቤት ውስጥ ሆኖ በአንድ ደብዳቤ የአንድ ሰው ህይወት እንዴት እንዳቀና ነው የምናየው። ሲጀምር የክርስቶስ ኢየሱስ ጳውሎስ ወንድሙ ጢሞቴዎስ ለተወደደና አብሮ ለሚሰራ ለፊሊሞና ለእህታችን ለፋቢያ ከኛ ጋር አብሮ ወታደር ለሆነ ለአግሪጳ በቤትም ላለች ቤተክርስቲያን ጳውሎስ ሲጀምር ራሱን ሲያስተዋውቅ እኔ ለክርስቶስ ታስሬአለሁ አለ። ከሱ ጋር ደግሞ ያለውን የተወደደ አብሮ ለሚሰራ ለፊሊሞና አለ። ፊሊሞና ደብዳቤ ለፊሊሞና ዳይሬክት ኢንዳይሬክት ደብዳቤ ለፊሊሞና አይደለም፣ ደብዳቤው ለአናሲሞስ ነው። ግን ሲጀምር የሰላምታውን አመጣጥ አገባቡን በጣም ያስደነቀኝ አንደኛ እኔ ለክርስቶስ ታስሬአለሁ አለ። አብሮ ከሱ ጋር ደግሞ ሰራተኛ ለሆነው ደግሞ የአግሪፓን ተናገረ። ቀጠለና ደግሞ አብሮ ለሚሰራ ፊሊሞና ያለው ቆላሲያስ ነው። እሱ ሮም እስር ቤት ውስጥ ነው ያለው። ግን ሲናገር ምን አለ? አብሮ ለሚሰራ ለፊሊሞና እኔ ሮም እስር ቤት ውስጥ ብሆን አንተ ቆላሲያስ ከተማ ብትሆን አብረ ከኔ ጋር ሰራተኛ ነህ። በመንፈስ አንድ ነን። የደብዳቤ አጻፍ ይገርመኛል። እኔ አንድ ነን በመንፈስ የሚገርም ነው። ለእህታችንም አፋቢያ ማናት? የፊሊሞና ሚስት ናት። ለባለቤትህም አለ ከኛ ጋር አብሮ ወታደር ለሆነው ለአግሪፓ ከኛ ጋርም ደግሞ ወታደር ለሆነው አግሪፓ በቤትም ላለች ቤተክርስቲያን። የትኛዋ ቤተክርስቲያን ናት? በፊሊሞና ቤት ውስጥ ያለችው የቆላሲያስ ቤተክርስቲያን ናት። ጳውሎስ 4 መጽሐፍቶችን በእስር ቤት ጽፏል። 4 መጽሐፍቶችን ሮም የቁም እስረኛ በነበረበት ዘመን የመጀመሪያው የፊሊሞና መጽሐፍ ነው። ቀጥሎ ቆላሲያስ መጽሐፍ ነው። ቀጥሎ የኤፌሶን መጽሐፍ ነው። ከዛ ኤፌሶን መጽሐፍ ነው። 4 መጽሐፍ ጳውሎስ የጻፋቸው በእስር ቤት ውስጥ ነው። ጳውሎስ እንዲህ አለ፣ እኔ ታሰራለሁ እንጂ የእግዚአብሔር መንፈስ ግን አይታሰርም አለ። እኔ ልታሰር እችላለሁ፣ መንፈስ ግን አይታሰርም አለ። ሶስተኛ ላይ ስትራቁ 3 ላይ እንዲህ አለ፣ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ላንተ ይሁን። የሚገርም ነው። ይገርማቸዋል። ራሱን አስተዋወቀ። እኔ ለክርስቶስ ታስሬአለሁ አለ። ከሱ ጋር ደግሞ አብሮ ሰራተኛ ለሆነ ለፊሊሞናም ተናገረ፣ ለአግሪፓም ተናገረ። ከተናገረ በኋላ ደግሞ እንደገና ደግሞ ምንድነው ያደረገው? ያለው ይሄንን ሰላምታውን በሙሉ በምንድነው ያሰረው? ከእግዚአብሔር ከአባታችን እግዚአብሔር ምናችን ነው? አባታችን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ኢየሱስ ደግሞ ጌታችን ነው። ጸጋና ሰላም ላንተ ይሁን። ዛሬ ሰላምታችሁ ሁሉ ተቀይሯል። ሃይ ሆኗል። ጳውሎስ ግን ሰላምታውን ሲን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ላንተ ይሁን። ይገርማቸዋል። ሰላምታውን በእግዚአብሔር አባትነት በክርስቶስ ኢየሱስ ጌትነት ነው ያሰረው። እንደ እግዚአብሔር ያለህ ማንም የለም። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ የተናገረው ነገር ይገርመኛል። በጌታ በኢየሱስ ዘንድ በቅዱሳን ሁሉ ዘንድ ስላለ ስለ ፍቅርና ስለምን ሰምቼ በጸሎቴ እያሳሰብኩ ሁሉ ጊዜ አምላኬን አመሰግነዋለሁ። የእምነትም ብረት በእኛ ዘንድ ያለው በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምንሃለሁ። የቅዱሳን ልብ በአንተ ሥራ ስላለፈ ወንድሜ ሆይ በፍቅር ብዙ ደስታና መጽናናትን አግኝቻለሁኝና። የሚገርም ነው። በአንተ ዘንድ የተገለጠ 2 ነገር አለ ጳውሎስ፣ እምነትና ፍቅር። እዚህ ጋር ስንነጋገር ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። እምነትና ፍቅር። ዛሬ የምናየው ፖይንት ይሄ ነው። በአንተ ላይ 2 ኳሊቲነት አይቻለሁ፣ እምነትና ፍቅር። ይሄ ፍቅር ደግሞ የተገለጠ ፍቅር ነው። በዚህ ፍቅር አለ ደግሞ ጳውሎስ መገለጥ ብቻ አይደለም። በዚህ ፍቅር አለ ጳውሎስ የቅዱሳኖች ልብ ሁሉ አርፏልና እግዚአብሔር ሆይ ልብን የሚያሳርፍ ፍቅር እንድሰጠን አቤቱ ጌታ የዘላለም አምላክ ሆይ እንዳንተ ያለ ጌታ እንዳንተ ያለ አባት የለምና ክብርና ውዳሴ ምስጋና ምኮና አንተ ይሁንልን። እግዚአብሔር እንደ ፊሊሞና ልብን የሚያሳርፍ ፍቅር እንድሰጠን በስም ስልጣን ጸልይኩኝ። ይሄ ፍቅር በኢትዮጵያ ምድር ላይ እንዲወድቅ
ወንድም ወንድሙን የሚዋደድበት እንዴት ሰው ወንድሙን ጠርቶ ነፍሰ ገዳይ ይሆናል? ወንድም ወንድሙን የሚፈቃቀርበት መለኮታዊ ፍቅር፣ በባልና በሚስት እውነተኛ ፍቅር፣ በወንድምና በእህት መካከል እውነተኛ ፍቅር፣ በተመሪና በመሪ መካከል እውነተኛ ፍቅር በምድራችን ላይ እንዲወድቅ በስም ስልጣን ጸለይኩኝ። ኢትዮጵያን ላንተ ለታመን እጆቼ ለጸጋው ቃል ለመንፈስ አሰራር አደራ አሳልፌ ሰጠው በኢየሱስ ክርስቶስ ስም አሜን። ታላቅ የጀማ ስብከተ ወንጌል ፕሮግራም በመላው ኢትዮጵያና ከኢትዮጵያ ውጪ ወንጌል ለኢትዮጵያ ሰላም በሚል ርዕስ በ2012 በ31 ከተማ ላይ ይካሄዳል። እግዚአብሔር ስለ ምድሩ ቀና ለሕዝቡም ራራለት። ኢዩኤል ምዕራፍ 2 ተራ ቁጥር 18። ከእንግዲህ ወዲህ መርገም ከቶ አይሆንም። በኢትዮጵያ ምድር ላይ ኪዳን አለ። እናንተ የአባቴ ብሩካን በኢትዮጵያ ላይ ኪዳን አለ። በመጀመሪያው ዙር ፕሮግራሙ የሚካሄድባቸው ከተሞች በጅጅጋ ከተማ፣ በቆርጋ ከተማ፣ በሌንዳ ከተማ፣ በሾኔ ከተማ፣ በዱራሜ ከተማ፣ በአምቦሴ ከተማ፣ በረጲ ከተማ፣ በሃድሮ ከተማ፣ በሸሾ ከተማ፣ በዲዮ ገና ከተማ ፕሮግራሙ ይካሄዳል። ሁለተኛው ዙር ፕሮግራም የሚካሄድባቸው ከተሞች በሐዋሳ ከተማ፣ በወላይታ ከተማ፣ በዲላ ከተማ፣ በሞያሌ ከተማ፣ በአርባ ምንጭ ከተማ፣ በጂንካ ከተማ፣ በዳሰነች ከተማ፣ በሆሳና ከተማ፣ ቡኢ ኬላ ከተማ፣ በዝዋይ ከተማ፣ በደብረ ዘይት ከተማ ሁለተኛው ዙር ፕሮግራሙ ይካሄዳል። በሦስተኛው ዙር ፕሮግራሙ የሚካሄድባቸው ከተሞች በደደር ከተማ፣ በጨለንቆ ከተማ፣ በአሳይታ ከተማ፣ በጊምባ ከተማ፣ በደሴ ከተማ፣ በሞያሌ ከተማ፣ በአድዋ ከተማ፣ በአዳር ከተማ፣ በአዲስ አበባ ከተማ፣ በድሬዳዋ ከተማ ፕሮግራሙ ይካሄዳል። አዘጋጅ መርገምን የመስበርና የታድሶ ዓለም አቀፍ አገልግሎት ከየከተማው ወንጌላውያን አብያተ ክርስቲያናት ኅብረት ጋር በመተባበር ፕሮግራሙ ይካሄዳል። ከእንግዲህ ወዲህ በኢትዮጵያ ምድር ላይ መርገም ከቶ አይሆንም። እግዚአብሔር ኢትዮጵያን ይባል። ሰላም ለሰሜን ይሆን፣ ሰላም ለምስራቅ ይሆን፣ ሰላም ለምዕራብ ይሆን፣ ሰላም ለደቡብ ይሆን፣ ሰላም ለኦሮሚያ ይሆን፣ ሰላም ለአማራው ክልል ይሆን፣ ሰላም ለትግራይ ክልል ይሆን፣ ሰላም ለቤንሻንጉል ይሆን፣ ሰላም ለአፋር ክልል ይሆን፣ ሰላም ለጋምቤላ ይሆን፣ ሰላም ለሐረሪግ ይሆን፣ ሰላም ለሶማሌ ክልል ይሆን፣ ሰላም ለደቡብ ብሔረሰቦች ይሆን፣ ሰላም ለኤርትራ ይሆን፣ ሰላም ለኢየሩሳሌም ይሆን። እግዚአብሔር ኢትዮጵያን ይባል። ከእንግዲህ ወዲህ በኢትዮጵያ ምድር ላይ መርገም አይሆንም። ኢየሱስ ክርስቶስ ጌታ ነው። አሜን። በፊት የቆሰሉ ብዙ አሉ ለወንጌሉ እንደኔና እንዳንተ በነፃነት ዘመን ያልተፈጠሩ ካንቺ በፊት የተሰዉ ብዙ አሉ ለወንጌሉ እንደኔና እንዳንቺ በነፃነት ዘመን ያልተፈጠሩ በፊት ብዙ አሉ የተሰዉ ለወንጌሉ እንደኛ በነፃነት ዘመን ያልተፈጠሩ ሳይሉ ችግሬን ጨርቄን ማቄን በጽድቅ የኖሩ በጌታ የተጉ ለጌታ የኖሩ